ሰላም ጤና ይስጥልኝ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ? እንደገና ስለተገናኘን እጅግ በጣም ደስ ብሎኛል። ባለፈው ሳምንት የማህበረ ጉዳያችንን ማህበረ ፖለቲካችንን በተመለከተ አንስተን ስንወያይ ነበረ። በብዙ ሀገራት ማህበረ ፖለቲካ የራሱ የሆነ ዴፊኒሽን ወይም ትርጉም ይሰጠዋል። አንዳንድ ሀገሮች ጥበብ አድርገው ያያሉ። ማህበረ ፖለቲካ ሲሉ ወጣቶችን፣ ሴቶችን፣ ብሔርን፣ ሃይማኖትን እንደዚህ የተፈጥሮ ቡድኖችን የሚመለከት ጉዳይ አድርገው ነው የሚያደራጁት። ማህበረ ፖለቲካ ሲባል እንግዲህ ፖለቲካው እነዚህን ተቋማት እንዴት ነው የሚያያቸው የሚል ነው ማለት ነው። በኢትዮጵያ ሁኔታ ግን ማህበረ ፖለቲካ ሲባል ወይም ደግሞ ማህበራዊ ጉዳይ ሲባል ትምህርትንም ጤናንም ስፖርትንም ሁሉ አጠቃሎ ነው የምናየው። ጥሩ አይመስለኝም፣ በጣም ተለጥጧል። ግን በተለይ ደግሞ ማህበረ ፖለቲካ ተፈጥሮ ቡድን የሆነውን ብሔርን እንዴት ነው የሚያየው የሚለው ላይ መንግስት እንዴት ሊያስተዳድረው ይገባል፣ ሃይማኖት እንዴት ነው የሚያየው መንግስት የሚለው ላይ ቢያተኩር እዛ አካባቢ በተለይ ቢያተኩር መልካም ነው። ምክንያቱም የኢትዮጵያ ፖለቲካ በአብዛኛው እነዚህ አካባቢ ስለሚሽከረከር እና ስለሚጫወት ማለት ነው። እንግዲህ እኛ ማህበረ ፖለቲካ ስንል በዚህ ጥናታችን ውስጥ ባለፈው ጊዜ እንዳነሳ ነው አንዱ ዋና ትኩረታችን የኢትዮጵያ ህገ መንግስት በተለይ ፖለቲካችንም ህገ መንግስቱ በተለይ ደግሞ ብሔርን እንዴት ነው የሚያየው ብለን የተመለከትን እንደሆነ ብሔር አልፋና ኦሜጋ ሆኖ ተደራጅቶ ነው የሚታየው እና ከሚገባው በላይ ግዝፈት ሰጥቶት ሌሎቹን ማንነቶችን ሁሉ ውጦ ይታያል። በህገ መንግስቱ ውስጥ በጣም ገዝፎ ይታያል። ሌሎች ማንነቶች ሁሉ ተደፍጥጠው ይታያል። ብሔራዊ ማንነት ሳይቀር ተጨቁኖ ተደፍጥጦ ይታያል እና ይህ አካሄድ አገር እያፈረሰ እንደሆነ በተለይም ደግሞ እነዛን ሶስት የብሔር አስተምህሮዎች አንስተን ስንወያይ ታስታውሳላችሁ። አንደኛው ፕራይሞርዲያሊዝም ይባላል፣ ወይም ብሔር ተፈጥሯዊ ነው የሚል አስተምህሮ አለ። ሁለተኛው ኮንስትራክቲቪዝም የሚባለው ብሔር ስሪት ነው ብሎ የሚያምን አስተሳሰብ አለ። ሶስተኛው ኢንስትሩሜንታሊስት የሚባለው ወይም ብሔርን ማታገያ የሚያደርግ ብሔር የፖለቲካ ኃይል ያስፈልገዋል ብሎ የሚያምን የስልጣን መወጣጫ ነው ብሎ የሚያምን ፌዴራል ስርዓቱ ሊደራጅበት የሚገባው ጉዳይ ነው ብሎ የሚያምን ማለት ነው ኢንስትሩሜንታሊስት ማለት እና እነዚህ ሶስቱን ስናነሳ የኢትዮጵያ ህገ መንግስት የተቀረጸው በአጠቃላይ ኢንስትሩሜንታሊስት በምንለው ወይም ደግሞ ብሔርን መሳሪያ በሚያደርግ አስተሳሰብ በዛ አስተምህሮ ልክ የተቀረጸ እንደሆነ ተመልክተናል። አደጋውን አይተናል። ትልቁ አደጋ ኢትዮጵያ ውስጥ ባሉ ወረዳዎች በሙሉ ታችኛ የስልጣን እርከን ላይ በተለይ አራት ህዝብ ፈጥሯል። እነዚህ አራት ህዝቦች አንደኛው አስኳል ህዝብ የሚባል ነው። እንደ አስኳል እንደ አይን ብሌን የሚታይ ራስ በራስ ማስተዳደር ሂሳብ ውስጥ ራሱ ማን ነው የሚባለው ፍለጋ ውስጥ ለጊዜው የፖለቲካ ስልጣን የተቆጣጠሩ ሰዎች ማንነት እየታየ እነሱ አስኳል ይፈጠራል ማለት ነው። በዛ አስኳል ማንነት ስር ሰዎች ፈልገው ራሳቸው እንዲያገኙ እዛች አስኳል ውስጥ የሌሉት ደግሞ ትንሽ ተስፈንጥረው ወጥተው እንደ ንዑስ ማንነት ራሳቸውን አይተውት ትንሽ ተገፍተው ፈንጠር ብለው የሚወጡ ይሆናሉ ሁለተኛዎቹ ማለት ነው። ሶስተኛው ደግሞ ጨርሶ በዚህ በራስ ማስተዳደር ውስጥ የሌለው ማለት ነው። ለምሳሌ ወለጋን ነው አነሳነው እንጂ ሁሉም ነው። ወለጋ ላይ ያሉ ጉራጌዎች፣ ሌሎች ብሔሮች፣ ሀዲያዎች፣ የኢትዮጵያ ኦሮሞ ያልሆኑ ማለት ነው ያልሆኑ በሙሉ ከተለያየ አካባቢ የመጡት እዛ ወለጋ ሲኖሩ በሶስተኛው ጠርዝ ላይ እንዲኖሩ ይደረጋሉ። በራስ ማስተዳደር ውስጥ ስለማይኖሩ ተገፍተው ከፖለቲካ ተሳትፏቸው ተገፍተው ወጥተው ሶስተኛ ጠርዝ ላይ እንዲቀመጡ ያደርጋቸዋል ማለት ነው። አራተኛው ኢትዮጵያ የተለያዩ ሀገር ዜጎችን ዜግነት ከሰጠች በኋላ ነገር ግን ሆምላንድ አይኖራቸውም። የኤትኒክ ሆምላንድ የሚባለው የብሔር መሬት የላቸውም። ቻይናዊውን አንስተን ቻይናዊ ኢትዮጵያዊ የሆነው ቻይናዊ ሰው ማደሪያ የለውም።
ከክልል ሂድና ወደ ክልል ሂድ የሚባል ሰው አይደለም። እንደዚህ አይነት ህዝብ ተፈጥሯል ማለት ነው። ስለዚህ በየወረዳው እነዚህን 4 የተለያዩ ሰዎች ፈጥሮ ነው የሚኖረው። ይሄ ችግር የመጣው በልጆቹ መካከል አመሳሰው ይባላል በእኛ ጋር እያበላለጡ ማየት ማለት ነው። መንግስት በልጆቹ መካከል የማበላለጥ ሂሳብ ውስጥ እንዲገባ ያደረገው ይሄ ኢንስትሩሜንታሊስት የተባለ አስተምህሮ ውስጥ ስለገባና ህገ መንግስቱ በዛ ልክ በዛ አምሳል ስለተቀረጸ ነው ብለናል፣ ተወያይተናል። የአደገኛ አስተሳሰብ ነው ይሄ ማህበረ ፖለቲካ። እንዲህ አይነቱ ማህበረ ፖለቲካ ህገ መንግስታዊ ሲሆን የሚያመጣውን ችግር በተለያዩ የውይይት ጊዜያትን አንስተናል። ባለፈው ሳምንት ረገጥ አድርገን ተወያይተንበታል። የዛሬው ደግሞ ሃይማኖትን ይመለከታል። እንግዲህ እንዳልኳችሁ ማህበራዊ ጉዳይ ሲባል አንዱ ብሔር ነው የሚመለከተው፣ ሌላው ሃይማኖት ነው። የሚያስገርማችሁ ነገር በኢትዮጵያ ህገ መንግስት ውስጥ አሁን ትልቅ ጉልህ ሚና ድርሻ አለው የሚባለው ቡድን ነው። የኢትዮጵያ ህገ መንግስት ለቡድን ቆሞ የግለሰብን መብት ይረመርማል፣ ግን የቡድኖችን መብት ያከብራል ይላሉ ብዙ ሰዎች። ግን አይደለም። የሚያስገርማችሁ ነገር አሁን ከቡድን ውስጥ የመረጠው ብሔርን ብቻ ነው። ግን ብዙ ቡድኖች እኮ አሉ። የሃይማኖት ቡድን አለ አሁን የምናነሳው፣ ከብሔር በታች ያለ ስብስብ አለ፣ ከብሔር በላይም ያለ ደግሞ ስብስብ አለ። መዓት ነው ስብስብ ያለው። ለነዚህ ሁሉ አይደለም እውቅና የሰጠው፣ ካሉት ማንነቶች መርጦ ብሔር የሚለው ነው። በቋንቋ ማህበረሰብ ላይ የተደራጀውን አካል ብቻ ነው። ሌሎቹን ያላቸውን ህጋዊ ሰውነት፣ የህግ ሰውነት፣ የሃይማኖት ተቋሚውን ሌሎች ስብስቦች ይህን ያህል ትኩረት አልሰጣቸውም። ልክ ሰጥቷቸዋል፣ ከርክሟቸዋል። በዚህ ልክ ኑሩ፣ ልካችሁን አውቀው፣ ሃይማኖትን ብትሆን በዚህ ልክ ኑር ብሎ ከርክሟል። ሌሎችንም ለጉሟል፣ ከርክሟል። ብሔርን ብቻ ነው እስከ መገንጠል ድረስ የለቀቀው፣ ፈላጭ ቆራጭ ያደረገው የብሔር ማንነትን ብቻ ነው። እና ስለዚህ ለቡድን መብት የተጠነቀቀ ነው የሚለው ነገር የኢትዮጵያን ህገ መንግስት አይገልጸውም ማለቴ ነው። እንደ ብሔር ከሰጠው ትኩረት የተነሳ ብቻ ነው እንጂ ያንን ኢንስትሩሜንታሊስት የተባለ አስተምህሮ ስለሚከተል ብቻ ነው እንጂ ለቡድኖች የተለየ ነገር ሰጥቶ አይደለም የግለሰቦች መብት የረመረመው ማለቴ ነው። እንግዲህ ዛሬ የሚኖረን ውይይት መንግስት ለመሆኑ ሃይማኖት እንዴት ነው የሚያየው ነው። አስተምህሮችስ አሉ ወይ? እንግዲህ ኢትዮጵያን ነጥለን አናይም ብለን ቃል ገብተናል። ይሄ ኢትዮጵያን ነጥሎ የሚታይ ትንታኔ አደጋ ውስጥ ጥሎናል። ስለዚህ ሌላውንም ዓለም እያየን ሌላው መንግስት፣ የሌላው ሀገር መንግስት ሃይማኖት እንዴት ነው የሚያየው? ሳይንቲስቶች፣ በተለይ ማህበራዊ ሳይንቲስቶች ደግሞ ስለ ሃይማኖት ምንድን ነው ያሉት የሚለውንም ነገር እያነሳሳን ነው የምንወያየው ተባብለናል። እና ዛሬም ውይይታችን በዛ ልክ የተከረከመ ነው የሚሆነው ማለት ነው። እንግዲህ ሃይማኖትን በሚመለከት በጣም ተጽዕኖ ፈጣሪ ነው በሰው ልጅ ላይ። እንደምታውቁት እንግዲህ ህግ አለው፣ ፕሪንሲፕልስ መርሆዎች አሉት እና ግለሰቦችን ይቀርጻቸዋል፣ ይገዛቸዋል። መንግስት የማያውቀው ቢሆንም የራሳቸው ህግጋት ስላሏቸው ዜጎች፣ የመንግስት አባላት የሆኑ ዜጎች፣ የመንግስት ልጆች የሆኑ ዜጎች በዚህ ባላቸው ሃይማኖት ህግ ልክ ይቀረጻል ተክለሰውነታቸው። እነሱን ነው የሚያስተዳድረው መንግስት። ስለዚህ እንደ ግለሰብም ያ የሚኖሩበት ሃይማኖት ተጽዕኖ የፈጠረባቸው ሰዎች ናቸው። ሁለተኛ ደግሞ ሃይማኖት ደግሞ እንደ ድርጅት እንደ ህጋዊ ተክለሰውነት እንደ ሰው ማለት ነው። እንደ ሰው ሃይማኖቱ ራሱ እንደ ሰው ሲታይ የህጋዊ ሰውነት የምንለው ማለት ነው፣ ተቋማዊ ሰውነት። እንደ ሰው ደግሞ የራሱ አስተዋጽኦ አለው፣ ሰፊ አስተዋጽኦ። በአንድ ሀገር ውስጥ ብዙ አባላት ነው ያሉት፣ ሪሶርሱ ብዙ ነው። ስለዚህ መንግስት ሲቋቋም፣ ፖለቲከኞች ስልጣን ሲይዙ ይህንን ተቋም እንዴት ነው የሚይዘው? የሚኖረኝ ግንኙነት ምንድን ነው? ልኩ ምንድን ነው? መስመሩ የሚለው በጣም ኢምፖርታንት ነው ማለት ነው። እንግዲህ በሰው ልጆች አስተዳደር ታሪክ ውስጥ 3 አይነት የተለያዩ ንድፈ ሀሳቦች አሉ እንበል። ባለፈው የብሔርን በ3 አሳየቻቸዋለሁ። ይሄኛው በ3 መንገድ ለማሳየት ልሞክር፣ ጠቅለል አድርጌ ነው ያቀረብኳቸው። አንደኛው የማርክስ ቲዮሪ ነው። እንደምታውቁት ኢትዮጵያም በዚህ ውስጥ ስለቆየች ነው ይሄን ያነሳሁት። አሁን ማርክስ ቲዮሪ ላይ ያያችሁ እንደሆነ እነ ማርክስ ሶሻሊስቶች የሚያምኑት ምንድን ነው? ሃይማኖት
እንደውም የሰው ልጅ ጭቆና እና ስቃይ የውስጥ ስቃይ ሲቃው የፈጠረው ያ ስጋት የፈጠረው ነገር ነው የሚሉት። በእግዚአብሔር አያምኑም። የዚህ ዓለምን እውነታዎች እንደውም ይሄ ሃይማኖት የሚደፈጥጥ ነው። ሪያሊቲዎችን እንዳንጋፈጥ ይደፈጥጠናል። ማምለጫ ነው። የሰው ልጅ ላለበት ተጋፍጦ ችግሮችን ፈቶ በዚህ ዓለም ላይ መኖር ሲገባው እግዚአብሔር አለ ምን ብሎ ችግሮችን ለማምለጥ ይሞክራል ነው። እና ከዚህ የተነሳ መንግስት ይህንን ተቋም ሊያፈርሰው ይገባል ማለት ነው። ለሶሻል ቼንጅ ወይም ደግሞ ለማህበራዊ ለውጥ የሚመች አይደለም። ለሰው ልጆች እድገት የሚመች አይደለም። ማምለጫ ነገር ነው የፈጠረው የሰው ልጅ። በእርግጥ እግዚአብሔር ኖሮ አይደለም ብለው ያምናሉ እነዚህ ፖለቲከኞች። ከዚህ የተነሳ የሃይማኖት ተቋማት በዚህ አስተሳሰብ ላይ ፖለቲካቸውን ህገ መንግስታቸውን ቀርጸው ሊያስተዳድሩ የሚሞክሩ ፖለቲከኞች ባሉበት ሀገር የሃይማኖት ተቋም አደጋ ውስጥ ነው ማለት ነው። ግለሰቦች እምነት አደጋ ውስጥ ነው የሚሆነው ማለት ነው። እንግዲህ ይህም በደርግ ጊዜ አይተነዋል። በዓለምም በሶሻሊስት ሀገሮች ውስጥ ሃይማኖት ተቋማት ከባድ ችግር ውስጥ ገብተው ነበረ እና ይሄ አንዱ አስተምህሮ ነው፣ የነ ማርክስ አስተምህሮ ነው። መንግስት ሃይማኖተኞች ፖለቲካን እንደዚህ ነው የሚያየው ብለው የማፍረስ የመበተን እንቅስቃሴ ውስጥ የሚገቡ ናቸው። ዛሬ አርጅቶ ብዙ ተቃውሞ ገጥሞት ይሄ ነገር በብዙ ዓለም ፈርሷል። በብዙ ዓለማት በሁሉም የዓለም ክፍል አይደለም ግን ፈርሷል በብዙ ዓለም ውስጥ። ግን አንዱ እንደዚህ አይነት ነው የነ ማርክስ አስተሳሰብ ነው። ሃይማኖት አደናቃፊ ነው። መንግስት ሊያየው የሚገባው ለማህበራዊ ለውጥ እንቅፋት ሆኖ ነው የሚገባው። ጎታች ማለት ነው። በደርግ ጊዜ ጎታች ነው፣ ሃይማኖት ጎታች ነው ይባል እንደነበረው ማለት ነው። ስለዚህ አንዱ አስተሳሰብ ይሄ ነው። ያረጀ ሆኗል። በቅርብ ጊዜ ብድግ ብሎ ቦግ ብሎ የጠፋ ማለት ነው። ሁለተኛው አስተምህሮና ረዘም ያለም ጊዜ የቆየው አሁንም ደግሞ በአንዳንድ ሀገሮች ውስጥ ያለው ቴዎክራሲ ይባላል። የቴዎክራሲ ሀሳብ ደግሞ ምንድን ነው? the rule of God ነው ቴዎክራሲ ማለት እንግዲህ የእግዚአብሔር አስተዳደር ማለት ነው። እነዚህ ኃይሎች ደግሞ የሚያምኑት ምንድን ነው? ሃይማኖት የሚቀጥለው ዓለም ጉዳይ ብቻ አይደለም፣ የዚህም ዓለም ነው። የሁለቱም ዓለም ጌታ ነው እግዚአብሔር ፈጣሪ ነው፣ የምድር ፈጣሪ ነው። እግዚአብሔር ስል እንግዲህ የሙስሊሙም ክርስቲያኑም ሃይማኖቱን በአጠቃላይ ሃይማኖትን የሚመለከት ማለት ነው። በሙስሊሙ የሙስሊሙ የሚለውን ማለት ነው። በክርስቲያኑ የሚለውን፣ በሌላም እምነት ካለ ሌላ እምነት ያላቸውን አምላካቸውን ጠርተው ያ አምላክ ያ ጌታ የምድርም ፈጣሪ ነው፣ የሚቀጥለውንም ዓለም የሚያወርሰን እሱ ነው። ስለዚህ በዚህኛውም ዓለም በሚመጣውም ዓለም ገዢ ነው። ስለዚህ መርሆዎቻችን የሚኖሩን መርሆዎች ህገ መንግስት በዋናነት በዚህ መርሆ ስር ነው መቀረጽ ያለበት ነው የሚሉት። ቴዎክራሲ ይባላል እንዳልኳቸው። በዚህ አምሳል ስር ተቀርጾ እንተዳደራለን። በዚህ ዓለም ላይ የሚያደናቅፍ ነገር የለውም። ከልማት ወደ ኋላ ሊጎተተን አይችልም። ሁላችንም አማኝ ነን። እኛ ፖለቲከኞች ፖለቲካንን ፖለቲካ መንግስት አስተዳደርን ብንመኝም የመንግስት ወንበር ብንመኝም ከጨረቃ ከፀሐይ አልመጣንም። የእነዚሁ የሃይማኖተኞቹ ማህበረሰቦች ልጆች ነን። ከዛ አብራክ የወጣንን ራሳችንም ሃይማኖተኞች ነን። ስለዚህ መንግስትንም ስናስተዳድር በዛ አምሳል መሆን አለበት ብለው ያምናሉ። በጣም ይተቻሉ። የሚተቹት ለምንድን ነው? በተለይም ብዝሃ ሃይማኖት ባለበት አካባቢ ይሄ አሰራር የሃይማኖት ነጻነትንም ስለሚጎዳ መንግስትና ሃይማኖት መለያየት አለባቸው፣ ይሄ ትክክል አይደለም እንደዚህ አይነቱ አካሄድ ብሎ ብዙ ሰዎች ይተቹታል ማለት ነው ቴዎክራሲን። ግን በዓለማችን ላይ በኋላ መጣለሁ አሉ ብዙ ሀገሮች እስካሁንም ድረስ ይህንን ዶክትሪን የሚከተሉ ይህንን አስተምሮ የሚከተሉ ህገ መንግስታቸውን በዚህ የቀረጹ ብዙ አሉ። ሶስተኛው ሴኩላሪዝም ይባላል። እንግዲህ ይሄ መንግስትና ሃይማኖት መለያየት አለባቸው ብሎ የሚያምን ፖለቲከኛ የሚያምን ህገ መንግስት ማለት ነው። ሃይማኖት እንደ ሶሻል ካፒታል ወይም እንደ ማህበራዊ ሀብት ነው መታየት ያለበት የሚል ነው። ግን በዚህ በሴኩላሪዝም ስር የተለያየ አቋም ነው የምታዩት፣ ወጥ አይደለም። አንዳንዶቹ ትንሽ ምክንያታዊ ለመሆን ይፈልጋሉ። አንዳንዶቹ ደግሞ ጭልጥ ብለው ደግሞ በጣም ጠንካራ የሆነ የመንግስትና ሃይማኖት መለያየት አለበት የሚለውን አጥብቀው ደግሞ መያዙ አሉ።
እንግዲህ አንዳንድ ሀገሮች ወደ አንድ ሃይማኖት ያደሉና ፕሪያምብላቸው ላይ መግቢያቸው ላይ ያደሉና ነገር ግን የሃይማኖትን ነጻነት በህገ መንግስታቸው ውስጥ ያረጋግጣሉ። አንዳንድ ሀገሮች ደግሞ በህገ መንግስታቸው መግቢያ ላይ እውቅና ለእግዚአብሔር ይሰጣሉ፣ አክኖሎጅ ያደርጋሉ። እግዚአብሔርን አመስግነው ይነሱና ህገ መንግስታቸው ላይ ወደ ውስጥ ስትገቡ ግን የሃይማኖትን ነጻነት ያረጋግጣሉ። እውቅናም ሲሰጡ የከሌ ሃይማኖት የከሌ ሳይሆን በአጠቃላይ ፈጣሪን እግዚአብሔርን አመስግነው ነው የሚነሱት። ሶስተኛዎቹ ለእግዚአብሔር እውቅና ጨርሰው ሳይሰጡም ሃይማኖት ሁሉ እኩል ነው የሚሉ አንቀጾችን ያረጋግጣሉ። አራተኛዎቹ ቅድም ያልኳቸው ከሶሻሊዝም ጋር ትንሽ የተነካካ ነው፣ ሴኩላር ነን ብለው ይሉና ነገር ግን ለሃይማኖት ምቹ ሁኔታን መንግስት አይፈጥርም እና ሃይማኖት በዛ ሀገር ውስጥ ጭንቅ ውስጥ የሚገባበትም ዓለም አለ። በኋላ አሳያችኋለሁ። እንግዲህ በአጠቃላይ አሁን ካነሳኋቸው ውስጥ ለፈጣሪ ከዚህ ከሴኩላሩ ውስጥ ማለት ነው እንግዲህ ሴኩላሪዝም ሞደርን አስተሳሰብ የሚባለው መንግስትና ሃይማኖት መለያየት አለበት። መንግስት በአብዛኛው የዚህኛው ዓለም ነው። የዚህኛው ዓለም ሲባል እንግዲህ ሳይንስና ቴክኖሎጂ አድርጎ ወደ ጨረቃ መሄድ ወደ ማርስ መሄዱን ሳይሆን ግን ይሄ ሰው ልጅ እግዚአብሔርን የፈጠረው የሚለው አስተሳሰብ ሃይማኖታዊ የሆነው መጽሐፍ በየትኛውም ቁርአን ይሁን መጽሐፍ ቅዱስ ይሁን ሌሎች መጽሐፍት እነሱ መርሆ ሆነው ህገ መንግስት መቅረጫ ሊሆኑ አይገባቸውም። ዜጎች የፈለጉትን ሊያመልኩ ይገባል። ተቋማትን ልንጠብቃቸው ይገባል። ነገር ግን መንግስት በሰብአዊ መብት በዲሞክራሲ ላይ ሳይንስና ቴክኖሎጂ የደረሰበትን እውቀት የደረሰበትን መርሆ እየቀረጸ እነዛን እንደ ተቋም እያከበረ ነው መራመድ ያለበት። የአንዱን ሃይማኖት መርሆዎች በህገ መንግስት ውስጥ ከፍ አድርጎ በመያዝ በሌላው ላይ ለመጫን መንቀሳቀስ የለበትም መንግስት ብላ ያምናሉ። ይሄ ሰፊ ድጋፍ አለው። ዴሞክራሲያዊ የሚባለው አስተሳሰብ ይሄ ነው። ግን እንዳልኳችሁ ይለያያሉ በዚህ ጎራ ስር ያሉት። እንግዲህ አንዳንዶቹ ሴኩላር ሆነው መንግስትና ሃይማኖት መለያየት አለበት ብለው ግን መግቢያቸው ላይ ለእግዚአብሔር እውቅና ይሰጣሉ። እንዳልኳችሁ ሃይማኖታዊ መንግስት አይደለም የመሰረቱት፣ እውቅና ይሰጣሉ። መግቢያ ፕሪያምብል የሚባለው ላይ ማለት ነው። ፕሪያምብል ላይ ህዝባችን አማኝ ስለሆነ ስለዚህ ስንነሳ ይህንን ከፍተኛ የቃል ኪዳን ሰነድ ነው ህገ መንግስት። ስንነሳ እግዚአብሔር ይመስገን ብለን መነሳት አለብን። ያ መንግስትና ሃይማኖት ይለያያሉ የሚለውን መርህ የሚሰብር አይደለም ብለው ብዙ አገሮች ያምናሉ። በጣም ብዙ በዲሞክራሲ ከፍተኛ ደረጃ ላይ የደረሱ አገሮች ሁሉ ይህንን ያደርጋሉ። መነሻቸው ላይ ፕሪያምብላቸው ላይ መግቢያቸው ላይ እግዚአብሔር ይመስገን ሁሉን የሚችል አምላክ እግዚአብሔር ምድራችንን ይባርክ ብለው ይነሳሉ ማለት ነው። ምሳሌ ላንሳላችሁ። ኬንያን እንውሰድ፣ ጎረቤት ሀገር ኬንያ ሁሉን በሚችል አምላክ ስም ብለው ነው የሚነሱት። ሁሉን በሚችል አምላክ እግዚአብሔር ስም ብለው ነው የሚነሱት። ህገ መንግስታቸው መግቢያው ላይ ፕሪያምብል የሚባለው መግቢያው ላይ ይህን ብሎ ነው የሚነሳው። ግን የሃይማኖትን እኩልነት አረጋግጠዋል። ኬንያ ውስጥ ሙስሊሞች አሉ፣ ክርስቲያኖች አሉ፣ ፕሮቴስታንቶች አሉ፣ ሁሉም አይነት ሃይማኖት አለ። ነገር ግን ሲነሳ ህገ መንግስታቸው ሁሉን የሚችል አምላክ ብሎ እግዚአብሔር ምድሪቱን እንደሰጣቸው የሰው ልጅ እግዚአብሔር እንደፈጠረ አክኖሌጅ አድርገው ወይም እውቅና ሰጥተው ነው ኬንያውያን የተነሱት። ናይጄሪያም እንደዛ ነው። የናይጄሪያን ህገ መንግስት ብታዩ ልክ እንደዚህ ኬንያ እንዳደረገችው ነው ያደረጉት። ጋናን ብትመለከቱ ተመሳሳይ ነው። ፓፓዋ ኒው ጊኒ ባለፈው ያልኳችሁ በዓለም ላይ ብዙ ብሔር ያላት ሀገር ወደ 800 ቋንቋ ያላት ሀገር አንደኛ ናት ከዓለም በብሔር ብዛት። አንድ ህዝብ ነኝ ነው የምትለው። ተባብሬ ሁሉ ብሔር በአንድ ላይ ተባብሮ አንድ ህዝብ ወጥቶታል፣ አንድ የፖለቲካና ኢኮኖሚ ማህበር ሆነናል ብላ ግን የእግዚአብሔር ስም ትጠቅሳለች። ፓፓዋ ኒው ጊኒ እግዚአብሔር ሁሉን ቻይ ብላ ነው የተነሳችው። ብራዚል እንደዛ ነው። ላይቤሪያም እግዚአብሔርን አመስግና ነው የተነሳችው። ፊሊፒንስ ሁሉን የሚችል አምላክ ብላ ነው የተነሳችው። አየርላንድ ትንሽ ለየት ያለ ነው። አየርላንድ እንደውም ሲነሱ እነሱ ቀደም ያለ ነው ህገ መንግስታቸው። አሁንም አሜንድ አልተደረገም፣ እንደዛው ነው እምነታቸው። በስመ አብ ወወልድ ወመንፈስ ቅዱስ ብለው ነው የጀመሩት ህገ መንግስታቸውን። ሁሉን በሚችል አምላክ አንድ አምላክ ብለው በአብ በወልድ በመንፈስ ቅዱስ ብለው ነው የጀመሩት።
ሌላው ደቡብ አፍሪካ ያያችሁ እንደሆነ ደጋግማ ነው በህገ መንግስቷ መግቢያ ላይ የእግዚአብሔርን ስም ያነሳችው። እግዚአብሔር ምድራችንን ይባርክ፣ ደቡብ አፍሪካን እግዚአብሔር ይባርክ ብላ ተነስታለች። መጨረሻ ላይ በተለይ 2 ጊዜ እንደዚህ ጠቅሳዋለች። ኖርዌይ እንደዚህ ነው። አውስትራሊያ ብትሄዱ፣ ካናዳ ብትሄዱ፣ ብዙ ሀገሮች፣ ብዙ ላቲን አሜሪካ፣ እስያ ውስጥ ብትሄዱ ህገ መንግስታቸው ላይ ሲጀምሩ ፕሪያምብላቸው ላይ እውቅና ሰኪውላር ሆነው እኮ ነው የምላችሁ። ሰኪውላር ማለት እንግዲህ መንግስትና ሃይማኖት በተለያየበት ምድር ሆኖ ግን ህዝባችን አማኝ ነው፣ እግዚአብሔርን ያምናል። እኛም ከህዝብ ልጅ የወጣንን ከህዝብ አብራክ የወጣን ልጆች ነን ፖለቲከኞችም። ስለዚህ ይህን የህዝቡን እምነት ከፍ ማድረግ አለብን ስንጀምረው። እግዚአብሔር ሆይ ምድራችንን ባርክ፣ ይህን ሰማይና ምድር የሰጠህን አንተ ነህ ባርክልን ማለት አለብን ብለው ስለሚያምኑ እጅግ ብዙ ሀገሮች በዓለም ላይ በጣም ብዙ ሀገሮች ለእግዚአብሔር እውቅና ሰጥተው ነው ህገ መንግስታቸውን የጀመሩት ማለት ነው። ኢትዮጵያ ውስጥ ያያችሁ እንደሆነ በኋላ መጣበታለሁኝ ህዝቡ 98% አማኝ ነው። ከዓለም አንደኛ ነው። በነገራችን ላይ ከዓለም አንደኛ ሃይማኖተኛ ህዝብ የኢትዮጵያ ህዝብ ነው። ሌላው ሀገር አሁን 20% የሚሆነው 15% የሚሆነው 30% የሚሆነው ህዝብ እግዚአብሔር የለም እንደውም ሃይማኖት የለም ብሎ ያምናል። ኢትዮጵያ ውስጥ እንደው አለ የተባለው 2% ብቻ 98% የሚሆነው የኢትዮጵያ ህዝብ እግዚአብሔር አለ ብሎ ያምናል። እና ይሄ ህዝብ ክርስቲያን ነው ወይ ሙስሊም ነው ወይ ፕሮቴስታንት ነው ወይ ሌላ እምነት ያለው ነው፣ ሃይማኖተኛ ህዝብ። እና ይሄ ሃይማኖተኛ ህዝብ ህገ መንግስቱ ላይ መግቢያው ላይ እግዚአብሔር ይመስገን ብሎ አይጀምርም ወይ የሚለው እናነሳዋለን በኋላ። ግን ብዙ ሀገሮች ያልኳችሁ በጣም የሰለጠኑ ሀገሮች የአውሮፓ ሀገራት ኦልሞስት በሙሉ ነው ማለት ትችላላችሁ የእግዚአብሔርን ስም አንስተው ነው ህገ መንግስታቸውን የጀመሩት፣ ገና አህዱ ሲሉ ፕሪያምብሉን ሲጽፉ ማለት ነው። ሌሎቹ እንግዲህ አንዳንድ ሀገሮች ደግሞ ሰኪውላር ነን ብለው ግን ለአንድ ሃይማኖት ያዘማሉ። ለአንድ ሃይማኖት አድልተው ከዛ ደግሞ ሰኪውላር ነን ሃይማኖት መብት የተረጋገጠ ነው ይላሉ። ለምሳሌ ዛምቢያን ተመልከቱ። ዛምቢያ በአፍሪካ ውስጥ ያለች ሀገር ናት እንደምታውቋት። የዛምቢያ ህገ መንግስት መግቢያው ላይ ምንድን ነው የሚለው? የዛምቢያ ስቴት የክርስቲያን ስቴት ነው፣ ክርስቲያን ኔሽን ነን ወይም ደግሞ የክርስቲያን ህዝብ ነን ነው። አገሩ ህዝብ የክርስቲያን ሀገር ነው ነው። ይሁን እንጂ ግን የሃይማኖትን ነጻነት ከፍ አድርገን ይዘናል ነው የሚሉት። እና እንግዲህ ይሄ የማድላት ማለት ዘመም የማድረግ አቅጣጫ ያለው ሀገር ነው ማለት ነው። እና እንግዲህ የሚተቻቸው ሊኖር ይችላል። ግን የዛምቢያ ህዝብና መንግስት ግን ይሄንን አምኖበት ነው የሚኖረው። ዛምቢያ ክርስቲያን ስቴት ናት። ይሁን እንጂ ግን የሃይማኖት መብት የተከበረ ነው የሚል ነው። ብዙ ትችት ግን አለ እንዳልኳችሁ። እንደዚህ አይነቱ ህገ መንግስት አቀራረጽ በተለይ በኢትዮጵያ ውስጥ እንደዚህ ሊሆን አይችልም። የሃይማኖት እኩልነት መምጣት አለበት። ግን እንዳልኳችሁ መግቢያው ላይ እንደው እግዚአብሔር ይመስገን ብሎ መጀመር ግን በኢትዮጵያ ሁኔታ ተገቢ ነበረ። የዛምቢያ ያደላ ነው፣ የአየርላንድም የሚያደላ ነው ይባላል። አንዳንድ አውሮፓ ውስጥ ያሉ ሀገሮች እንደዚሁ ወደ አንድ ሃይማኖት በተለይ ወደ ክርስትና ያደላ ነው። አንዳንድ ሀገሮች ደግሞ ወደ ሙስሊሙ ያደላ የሆነ ህገ መንግስት ጽፈው ይታያል። ሌላው ቡድን ሰኪውላር ሆኖ ሃይማኖትን የማያበረታታ ነው። ሰኪውላር ነኝ ነው የሚለው፣ ግን ሃይማኖትን በጣም የማዳከም እቅድም ያለው ይመስላል። ለምሳሌ ቻይና ትጠቀሳለች። በዚህ ቻይና ውስጥ ለሃይማኖት በጣም የምትመች ሀገር አይደለችም። የሃይማኖት ተቋማት በነጻነት አመልኩም፣ በፖሊሲ ይከበባሉ፣ ይያዛሉ፣ ወጀብ አለባቸው። ብቻ ሲስተሙ ራሱ አይመችም ለሃይማኖት። እንደዚህ አድርጎ ነው መንግስት የቀረጸው። እና ምናልባትም ቻይና እንደምታውቁት የቻይና ኮንስቲቱሽን የቻይና ህገ መንግስት ኮሚኒስት ነኝ ነው የሚለው፣ ከዛ እምነት ጋር የተያያዘ ሊሆን ይችላል። እና አንዱ በዓለማችን ላይ ያለው የሃይማኖት አያያዝ የሃይማኖት አተያይ ይህን የቻይናውያንን የሚመስል ነው። እንግዲህ ሌሎቹ ለሃይማኖት እውቅና ያልሰጡ አሉ። ሌሎቹ ደግሞ እውቅና ለሃይማኖት ለእግዚአብሔር እውቅና ሳይሰጡ ፕሪያምብሉ ላይ እግዚአብሔር ይመስገንም እግዚአብሔር ሁሉን ቻይም ነው ሳይሉ ግን በአንቀጾቻቸው ላይ የሃይማኖት እኩልነትን ያወጁ ሀገሮች አሉ። አንዷ ኢትዮጵያ ናት። ኢትዮጵያ በህገ መንግስቷ ላይ ለእግዚአብሔር እውቅና አልሰጠችም፣ እንደ መንግስት ማለት ነው፣ እንደ ኔሽን እውቅና አልሰጠችም።
ግን በአንቀጾቿ ላይ ግን የሃይማኖት ነጻነትን አረጋግጣለች። አልባኒያ፣ ባንግላዴሽ፣ ቦስኒያና ሄርዘጎቪና የመሳሰሉ ሀገሮች ልክ እንደ ኢትዮጵያ አይነት አቋም ነው ያላቸው ማለት ነው። እንግዲህ የኢትዮጵያ ህገ መንግስት ላይ እንመለስና ብድግ የተወሰነ አንስቻለሁ፣ ግን ረገጥ አድርገን የኢትዮጵያ ህገ መንግስት ሃይማኖትን እንዴት ነው የተረዳው የሚለውን ደግሞ ትንሽ ዘርዘር አድርገን እንመልከት። የኢትዮጵያ ህገ መንግስት ሃይማኖትን ወደ 15 ጊዜ ጠቅሶታል። እንዳልኳችሁ መግቢያው ላይ አክኖሌጅ አላደረገም እግዚአብሔርን። መንግስትና ሃይማኖት የተለያዩ ናቸው ብለው ስለማምን ነው የሚለው። ለምሳሌ አንቀጽ 11 ላይ ያያችሁ እንደሆነ ሃይማኖትን የሚመለከት ጉዳይ ስሙን ያነሳው አንቀጽ 11 ላይ ነው። ንዑስ አንቀጽ 1 ላይ ያያችሁ እንደሆነ መንግስትና ሃይማኖት የተለያዩ ናቸው ነው የሚለው። የተለያዩ ናቸው። ይሄ እንግዲህ ሴኩላሪዝም ይባላል። ቅድም ካልኳችሁ ዶክትሪን ውስጥ ከሶስቱ አንዱ እዚህ ላይ ይወድቃል ማለት ነው። ይሄ ዘመናዊ ነው በመሰረቱ። መንግስትና ሃይማኖት የተለያዩ ናቸው የሚለው ጽንሰ ሀሳቡ በራሱ በጣም ዘመናዊ አስተሳሰብ ነው። ሁለተኛው ላይ የመንግስት ሃይማኖት የለም ነው የሚለው። ይህም ዘመናዊ አስተሳሰብ ነው። መንግስት የራሱ የሆነ ሃይማኖት የለውም። አሁን ዛምቢያ እንዳልኳችሁ መንግስታዊ የሆነ ሃይማኖት አለ፣ ያም ክርስቲያንነት ነው። ዛምቢያ ውስጥ፣ ኢትዮጵያ ውስጥ ሙስሊም አለ፣ ክርስቲያን አለ፣ ፕሮቴስታንት አለና መንግስታዊ ሃይማኖት ሊኖር አይገባም። ስለዚህ መንግስታዊ ሃይማኖት የለም የሚለውም ዘመናዊ ነው። ሶስተኛው መንግስት በሃይማኖት ውስጥ፣ ሃይማኖት በመንግስት ውስጥ ጣልቃ አይገባም የሚለው ዝርዝር ጉዳይ ያስፈልገዋል። ምን ማለት ነው? ምክንያቱም ቅድም ያልኳችሁ ነው። መንግስት እርግጥ ነው በሃይማኖት ዶክትሪን ውስጥ መግባት የለበትም። በሃይማኖት ዶክትሪን ውስጥ ገብቶ የመጽሐፍ ቅዱስ አስተማሪ ሊሆን አይችልም። ሃይማኖትም ደግሞ መንግስትን በእኔ አምሳል መቅረጽ አለብኝ ብሎ ሊነሳ አይገባውም። ግን ምን ማለት ነው የሚለው ጥያቄ አለው ማለት ነው። ዝርዝር ነገር ያስፈልገዋል። ትንሽ ቢብራራ ጥሩ ነው። ሌላው አንቀጽ 25 ላይ ነው የተነሳው። አንቀጽ 25 ደግሞ የእኩልነት መብት ነው። ይሄ በጣም ዘመናዊ ነው። ሰው ሁሉ እኩል ነው፣ በዘር በሃይማኖት አይገለልም የሚል ነው። አንቀጽ 27 ላይ ስለ ሃይማኖት ተነስቷል። የእምነትና የሀሳብ ነጻነት፣ በሃይማኖታዊ ነጻነት አለ። ማስተማር፣ መደራጀት፣ ሙስሊም መስጊድ ሊሰራ ይችላል፣ ክርስቲያኑም ቤተክርስቲያኑ ሊሰራ ይችላል። መብቱ ነው። መደራጀት መብት ነው፣ ማስተማር መብት ነው የሚለው። አንቀጽ 34 በሃይማኖት በብሔር ሳይለይ እድሜው ሳይለይ ሰው ጋብቻ መመስረት መብቱ ነው ይላል። አንቀጽ 38 ስለ ሃይማኖት አንስቷል። ድምፅ ሲሰጥ አንድ ሰው በዘሩ በሃይማኖቱ ምክንያት ሊደርስበት የሚችል ስጋትና ችግር አይኖርም ነው የሚለው እና በአጠቃላይ የተነሱት አንቀጾች ሃይማኖትን በሚመለከት የተነሱ አንቀጾች በራሳቸው ችግር ያለባቸው አይደሉም። ሌሎች ሊጨመሩ የሚገባቸው እንዳሉ በኋላ እናነሳዋለን። ነገር ግን የኢትዮጵያ ሕገ መንግስት ሃይማኖትን ያየበት መነጽር ከአንዳንድ ሀገራት የተሻለ ሴኩላሪዝምን የተሻለ አድርጎ የያዘ እንደሆነ እናያለን። ነገር ግን በተግባር የምናያቸው ነገሮች ላይ እንመለሳለን። በተግባር ሃይማኖትና መንግስት በርግጥ ተለያይተዋል የሚለው ነገር እንመጣበታለን። በተለይ በአሁኑ ጊዜ ያለውን መንግስትን ያየን እንደሆነ ብልጽግና መንግስትን በእርግጥ መንግስትና ሃይማኖት ተለያይተዋል። አንቀጽ 11 ላይ መንግስትና ሃይማኖት የተለያዩ ናቸው ይላል። ግን መንግስትና ሃይማኖት ኢትዮጵያ ውስጥ ተለያይተዋል ወይ? ካልተለያዩ እንዳይለያዩ ያደረጋቸው ችግር ምንድን ነው የሚለው በጣም መሰረታዊ ነገር ነው። ህገ መንግስት ላይ መንግስትና ሃይማኖት የተለያዩ ናቸው ስለተባለ ብቻ የመንግስትና የሃይማኖት መለያየት ይረጋገጣል ማለት አይደለም። ፖለቲከኞች ይህን ተግባራዊ ማድረግ አለባቸው። ሲተላለፉ መቀጣት መቻል አለባቸው። ህገ መንግስታዊ አንቀጽን ተላልፈሃል የሚል ተቋም መኖር አለበት። አለበለዚያ በህገ መንግስት ላይ መቀመጡ ብቻውን ዋጋ የለውም። ስለዚህ ወደ አሁኑ ዘመን የመጣን እንደሆነ በተለይ ብልጽግናን ፓርቲ ያየን እንደሆነ እንደሚታወቀው ብልጽግና ፓርቲ ሃይማኖታዊ ይዘት ያለው ነው። ከስሙም ተነስታችሁ ያው የብልጽግና ወንጌል የሚባል አለ በዓለም ላይ፣ ፕሮስፐሪቲ ጎስፐል ይባላል። ይሄኛው ደግሞ የብልጽግና ፓርቲ ነው የሚባለው ኢትዮጵያ ውስጥ ያለው እና ይሄ ሃይማኖት የብልጽግና ወንጌል የሚባለው ሃይማኖት እንደው ከብልጽግና ፓርቲ ጋር ያስተያያችሁት እንደሆነ የብልጽግና ሃይማኖት
3 የሚደርሱ አስተምህሮዎች አሉት። እንግዲህ ብልጽግና ምንድን ነው የሚለው ጤናና ዌልዝ ወይም ሀብት ወሳኝ ነው ለሰው ልጅ። ይሄ ደግሞ የእግዚአብሔር ፈቃድ ነው። ጉስቁልና የኃጢአት ውጤት ነው። ድህነት የኃጢአት ውጤት ነው። ስለዚህ ሀብታም መሆን አለብን፣ መበልጸግ አለብን፣ ዘና ማለት አለብን የሚል ነው ትምህርቱ። ይህንን ለማድረግ 3 ነገሮችን አድርጉ ነው የሚሉት። አንደኛው ክሌም አድርጉ ነው። ክሌም ማለት እንግዲህ መማለል ማለት ነው፣ ማሰብ ማለት ነው። ፖዚቲቭ የሆነ ነገር ይሉታል እነሱ። በጎውን መናገር ማለት ነው። ማሰብ ማለት ነው። መጥራት ወደ ውስጥ ማለት ነው። ክሌም ማድረግ በቃ ጥሩ ነገር መመኘት ማለት ነው። ያንን ማድረግ ሃይማኖቱ እንደ አንድ ያስተምህሮ ማዕዘን ነው የሚያየው። ይህንን አስተምህሮ ማዕዘን እዚህ ብልጽግና ፓርቲ ላይ ሲንጸባረቅ ታዩታላችሁ። ያችሁ መንግስትና ሃይማኖት የተለያዩ ናቸው ሲባል ይህንን የሃይማኖት ዶክትሪን አንጥቶ የፖለቲካ አቋም ሊያደርገው አይገባም ማለት ነው። ግን ብልጽግና ሲያደርገው ታያላችሁ። ብልጽግና ክሌም ሲያደርግ ነው የምታዩት። በቃ አሁን ስለ ኢትዮጵያ አብይ አህመድ የሚናገረውን ስታዩ የዛሬ ስንት ዓመት በቅርቡ ዓለም ማነው 3ኛ 4ኛ ትሆናለች ይላችኋል። አውሮፕላን በአየር ላይ እየነዳን ነው፣ ኢትዮጵያውያን ሁሉ ተሰብሰቡ እዛ ውስጥ ግቡ ይላሉ። የተንሳፈፍን ነው ይላሉ። ተራራ ላይ ወጥተናል፣ ቋጥኛ ያገኘንም ይላሉ። የሚናገሯቸው ቋንቋዎቹ ይሄ ክሌሚንግ የሚባለው ፕሮስፐሪቲ ወይም ደግሞ የብልጽግና ወንጌል ውስጥ ያለ የአስተምህሮ ማዕዘን እዚህ የፖለቲካ ማዕዘን ሆኖ መጥቷል። የፖለቲካ ተክለ ሰውነት መገንቢያ ማዕዘን ሆኗል። ሁለተኛው ያያችሁ እንደሆነ ደግሞ መካድ ነው። ዲናያል ይባላል መካድ። ይሄ ደግሞ ምንድነው መካድ ማለት? ሪያሊቲውን አሁን የሚመጣውን ነገር የካድክ ክሌም ስታረግ ወይም ደግሞ ስትመኝ ጥሩን ስትናገር የማይሆን ነገር ወደ ውስጥ ሲመጣ እሱን ካደው ነው። ጤንነት ለምሳሌ አንድ ሰው ታውኮ ከሆነ አልታመምኩም በል ነው። ድህነት የሚያሰቃየው ከሆነ እኔ ድሃ አይደለሁም በለው። ካደው፣ አትቀበለው፣ ሪጀክት አድርገው ነው የሚሉት። እንዲህ ስታደርግ የአሸናፊነት መንፈስ በአንተ ውስጥ ይመጣል። አንተ እኮ ስትፈጠርም አሸናፊ ነህ ነው የሚሉት። ስትፈጠር ከወንዱ ዘር ወደ እናቲቱ ማህፀን ያለፈው በብዙ 100 ሺዎች የሚቆጠር ሴል ነበረ። በ100 ሺዎች የሚቆጠር ከዛ 100 ሺዎች ከሚቆጠር የወንድ ዘር ውስጥ አንዱ ነው አሸንፎ እንቁላል የሰበረው፣ አሸንፎ ወደዚህ ዓለም የመጣው። ያ ሰው አንተ ነህ ነው የሚሉት። አሸንፈህ ነው የመጣኸው። አሁን ዊነርስ ቻፕል የሚባለው ይሄ ነው አንዱ ዓላማቸው። ዊነርስ ቻፕል የፕሮስፐሪቲ ጎስፐል ሰባኪዎች አሸንፈህ ነው የመጣኸው። ከዛ 100 ሺዎች ዘር ውስጥ አንዱ አሸናፊ አንተ ነህ እና እግዚአብሔር ፈቃዱ አሸንፈህ እንድትኖር ነው። ስለዚህ ድህነት ካሸነፈህ ያንተ ነው ችግሩ። በቃ አሸንፍ ያለሁ በል ነው። አትቀበል፣ ካደው። በሽታውን ካድ፣ ድህነቱን ካድ ነው የሚለው። ወደ ብልጽግና ፓርቲ የመጣችሁ እንደሆነ ይህንን ታዩታላችሁ። በቃ በየጊዜው የብልጽግና አስተማሪዎችን ያያችሁ እንደሆነ ሲክዱ ነው የምታዩት። መፈናቀልን ሲክዱ ታያላችሁ። ድህነትን ሲክዱ ነው የምታዩት። እንደውም አብይ አህመድ አንድ ጊዜ ጅማ ሄዶ ይመስለኛል ሲናገር ከችግር አንነሳም እኛ ከሰክሰስ ነው የምንነሳው አለ። መካድን አለብን ብለው ያምናሉ። እዛ ትምህርት ውስጥ ያደጉ ልጆች ናቸው። መካድ ይሄ ፖለቲካ ማዕዘን ሆኗል ኢትዮጵያ ውስጥ። በጣም አደገኛ የሆነ ፖለቲካ በመሰረቱ ችግርን በደንብ ማየት ነው፣ ችግርን መተንተን ነው፣ አናላይዝ ማድረግ ነው፣ ለዛ መፍትሄ ማንጣት ነው እንጂ መካድ መፍትሄ አያመጣም። ድህነትን ዝም ብለን ብንክደው ከድህነት አንወጣም። ያኛው ሃይማኖታዊ ጉዳይ ነው እንግዲህ ስራ እነሱ ናቸው የሚያውቁ። ግን ፖለቲከኛ ማስተማር ያለበት ችግሩን አውይቶ ለዛ መፍትሄ እንዲያመጣ ሳይንቲስቶች መፍትሄ እንዲያመጡ ኢኖቬተርስ ሰርተው መፍትሄ እንዲያመጡ ነው እንጂ መካድ የፓርቲ አስተምህሮ ማዕዘን ከሆነ ይሄ ነው መንግስትና ሃይማኖት ሲገናኙ አደጋ ያመጣል የሚባለው ለዚህ ነው። ሶስተኛው ኦፈሪንግ ነው። እንግዲህ በዚህ በብልጽግና እምነት ውስጥ ኦፈሪንግ የሚባል ነገር አለ። ኦፈሪንግ ማለት መባ ማለት ነው። መባ መሰብሰብ። የብልጽግና አስተማሪዎች ትላንት ከወንድሜ መሳይም ጋር አንስተን ነበረና አንዳንድ ጸሐፊዎች ምንድን ነው የሚሉት እነዚህ የብልጽግና ሰባኪዎች ብዙ ጊዜ ስለ ብልጽግና ህዝቡን ይሰብኩታል። በዚህ ስብከታቸው ስንት ሰው እንዳበለጸጉ አይታወቅም፣ ስታቲስቲክሱ የለም። ግን
እነሱ ግን በልጽገዋል የሚል ጽሑፍ አነበብኩ ባለፈው። ምክንያቱም ሰው ሀብታም ሆናለሁ እያለ ብዙ ይሰጣል፣ መስጠት አለበት። ይጫኑታል ብዙ እንዲሰጥ። ኦፈሪንግ በጣም ነው የሆነች ሞሰብ እየቀረበ የሆነ ነገር እየቀረበ እዛ ላይ በቃ ስጡ 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 የሚል ነው። እውነት ነው፣ መጽሐፍ ቅዱስ ያዛል፣ መስጠት ያዛል። በሌሎች ሃይማኖቶችም መስጠት የተባረከ ነገር ነው። እዚህ ግን ይጫናሉ፣ ብልጽግናዎች ይጫናሉ በስጦታ እና አንዱ የትምህርታቸው ማዕዘን ስለሆነ ማለት ነው። ወደ ብልጽግና ስትመጡም እንደዚሁ ነው። ሞሰብ አዘጋጅቶ በቃ ሌማት ሞሰብ ምንድነው ገበታ ለሀገር ምን ብሎ ኦፈሪንግ በጣም በኮሪደር እንትን ኦፈሪንግ ህብረተሰቡ በጣም ሲሰቃይ ታያላችሁ። እና ያ አስተምህሮ እዚህም ተጽዕኖ ሲፈጥር ታያላችሁ። እና ይሄ ሁኔታ ይሄ በዚህ በብልጽግና አስተምህሮ መሪዎች ላይ የተቀረጸ የፖለቲካ ፓርቲ ሲሆን ይሄ ፓርቲ ደግሞ ስልጣን ላይ ሲሆን መንግስትና ሃይማኖት ተለያዩ የሚለው ፕሪንሲፕል መርሆ ይፈርስና መንግስትና ሃይማኖት ይጣበቃሉ ማለት ነው። ሲጣበቁ የሚመጣው የመጀመሪያው ነገር ምንድነው? ከዚህ ሃይማኖት ውጭ የሆኑትን አውቶማቲካሊ ያገላቸዋል ማለት ነው። ምክንያቱም በዚህ መርሆ ውስጥ አይደሉም። ሌሎቹ ከዚህ ከብልጽግና እምነት ውጭ የሆኑት ሁሉ ህሊናቸው አይቀበልም። ድህነቱን ሲክድ ውስጣቸው ይጸየፋል። ክሌም አያደርጉም። የዛ እምነት ተከታዮች ግን ትክክል ነው ይላሉ። ምክንያቱም ድህነቱን እያዩ ጠቅላይ ሚኒስትራቸው ድህነትን ሲክደው ልክ ነው ወደ ብልጽግና እየተራመድን ነው ይላሉ። ከዛ ውጭ የሆነው ሰዎች ደግሞ እኛ ይሄ ነፍሳችን ትጠለዋለች፣ መካድን ነፍሳችን ትጠለዋለች። እና የዚህ የመንግስትና የሃይማኖት ግንኙነት አንዱ ችግር አውቶማቲካሊ ሪጀክት የሚያደርገው ማህበረሰብ አለ መነሻ ላይ ማለት ነው። የዛን ሃይማኖት ትምህርት የማይቀበል ህብረተሰብ በሙሉ እናስተምረው አይቀበለውም። ስለዚህ መንግስትና ሃይማኖት በተግባር ኢትዮጵያ ውስጥ አለመለያየታቸው በጣም ትልቅ ችግር ውስጥ ከቶናል። በደርግ ጊዜ የዚህ የማርክሲስት አስተምሮ ቅድም ያልኳቸውን ዶክትሪን መንግስት ተከትሎ ሃይማኖት ከባድ ጭንቅ ላይ ገብቶ ነበር። በተለይ ፕሮቴስታንቱ መከራውን ነበር ያየው። በኢህአዴግ ጊዜ የፓርቲዎች ማነው በቤተክርስቲያንንና መስጊዶችን በተለይ ሃይማኖት ተቋማትን ለውስጥ የፖለቲካ ሴራ ይፈልጋቸው ነበርና ውስጣቸው ገብቶ አደገኛ ችግር ውስጥ ቆይተዋል። መንግስትና ሃይማኖት ተለያይቷል ማለት አንችልም በህገ መንግስት ቢቀመጥም። አሁን ግን የባሰ መንግስትና ሃይማኖት ሳይለያዩ አብረው በተለይም የብልጽግና እምነትና መንግስት አንድ ላይ ሆነው ነው ያሉትና ይሄ ጉዳይ በኢትዮጵያ ውስጥ በጣም አሳሳቢ ነገር ነው። በጣም አሳሳቢ ነው። እንግዲህ ማህበረ ፖለቲካ ሲባል ትልቁ ኢንጂነሪንግ ይሄ ነው ማለት ነው። ኢንጂነሪንግ ምህንድስና፣ የማህበረ ፖለቲካ ምህንድስና ማለት ነው። ይህንን ማለያየት እዚህ ላይ ሰርጀሪ መስራት ያስፈልጋል። ትክክል አይደለም። መንግስትና ሃይማኖት የተለያዩ ናቸው። ብልጽግና ፖሊሲ አጥና፣ አትውሰድ መርሆ ከዛ የተወሰኑ እሴቶች የምንወስዳቸው ሊኖሩ ይችላሉ፣ የጋራ እሴቶች። ነገር ግን የአንድን ሃይማኖት ፕሪንሲፕል እንዳለ ወስደን እዚህኛው ላይ ፖለቲካ ፓርቲው ላይ አፕላይ ስናደርገው ከባድ ግጭት ይመጣል። ስለዚህ ይሄ ጉዳይ ኢትዮጵያ ውስጥ ትልቅ ትኩረት የሚያስፈልገው ነው። ማንኛውም ፓርቲ ግን ወደ ስልጣን ኢትዮጵያ ውስጥ ሲመጣ ከፍ አድርጎ ሊይዝ የሚገባው ነገር ምንድነው? እንዴት ነው ማየው ሃይማኖትን እንዴት ነው ማየው ብሎ ፖሊሲው ላይ ማጥናት መቻል አለበት። እንዳልኳችሁ የኢትዮጵያ ህገ መንግስት ሃይማኖትና መንግስት የተለያዩ ናቸው ማለቱ በጎ ነገር ነው። ወደፊትም ሲሻሻል ይሄ አንቀጽ መሻሻል የለበትም፣ ሊቀጥል የሚገባው ነው። ነገር ግን ፖሊሲ ስናወጣ መንግስት ስልጣን ስንረከብ ደግሞ ይህንን ፕሪንሲፕል ጠብቀን እንዴት ነው የምንኖረው? የሃይማኖት ተቋማት ለኛ ምንድን ናቸው? ቅድም እንዳልኳችሁ ሃይማኖትን በሁለት ከፍሎ ማየት ይገባል። ግለሰቦችን አንደኛ ግለሰቦች ተክለ ሰውነቶቻቸው በሃይማኖቶቻቸው መርሆዎች ነው የተገነቡት፣ የኔ ልጆች የመንግስት ልጆች። በሁለተኛ ደረጃ ደግሞ አንድ ሰው አለ። ያ ሰው ምንድነው? ክርስቲያን የሚባል ተቋም ህጋዊ ሰውነት ስላለው እንደ ሰው እናየዋለን። ሙስሊም የሚባል ተቋም ህጋዊ ሰውነት ስላለው እንደ ሰው እናየዋለን። የፕሮቴስታንቱ እምነት ተቋም ህጋዊ ሰውነት ስላለው እንደ ሰው እናየዋለን። እነዚህን ተቋማት እንዴት ነው እንደ ሶሻል ካፒታል አይተን አብረናቸው ልንሰራ የሚገባው? መንግስትና እነዚህ ተቋማት እንዴት ነው አብረው የሚሰሩት የሚለው ዝርዝር ጉዳይ ያስፈልገዋል። ዝርዝር ስምምነት ያስፈልጋል። ከህገ መንግስት በታች ዝርዝር ደንቦች ከሃይማኖት ተቋማት ጋር መፈራረም፣ አብረን የምንሰራባቸው አቅጣጫዎች፣ የምንለያይባቸው አቅጣጫዎች የሚባል ዶክመንት ያስፈልጋል።
ይህን የሚከታተል ማህበራዊ ጉዳይ በጣም ያስፈልጋታል ኢትዮጵያ። እንግዲህ በአጠቃላይ አሁን በኢትዮጵያ ህገ መንግስት መሰረት ሃይማኖት ነፃ ነው ተብሎ ይሁን እንጂ ያሉት ችግሮች ዘርዝሬላቸዋለሁ። የተፈጥሮ ቡድኖችን መሳሪያ የሚያደርግ አንዱ ሌላው ትልቅ ችግር የተፈጥሮ ቡድኖችን መሳሪያ የሚያደርግ ህገ መንግስት ነው ያለን። ባለፈው ሳምንት ያነሳውላችሁ እንግዲህ ብሔርን መሳሪያ አድርጎታል። ሃይማኖትን ችግር የለም እኔ አንተ በልክህን አውቀህ የቡድን መብት ሰጥቻለሁ። ቡድን መብት የሚባለው ማምለክ ነው። ግን የመንግስትን ስልጣን አትመኝ፣ ገነጠላለሁ ማለት አትችልም። ክርስቲያን ሆኜ ተሰብስቤ በሙሉ ድምፅ የክርስቲያን እንትን ሆናለሁ ማለት አትችልም። ሙስሊምም መገንጠልም አትችልም። ሌላም እምነት ፕሮቴስታንትም ልክህን አውቀህ የስልጣን መሰላል ፓርቲ ማቋቋም አትችልም። ፕሮቴስታንት ፓርቲ፣ የሙስሊም ፓርቲ፣ የክርስቲያን ፓርቲ፣ የኦርቶዶክስ ፓርቲ የሚባል የለም። ግን መብትህ ተከብሮ መኖር አለብህ የሚል እንደዚህ ከርክሞ ነው ያደረገው። ብሔርን ብቻ ነው እንደው ቅድም እንዳልኳችሁ መረን የለቀቀው። ብሔር የሚባለው ማንነት ካሉን የቡድን ማንነቶቻችን መካከል አንዱን እሱን ነው እና ይሄንን አካላችንን መረን ሲለቀው እንግዲህ አንድ ሰው አንድ ማንነት ብቻ አይደለም ያለው። አንድ ብሔርን እንውሰድ። ለምሳሌ ኮንሶ የሆነ ሰው ኮንሶ አንድ ሰው በብሔሩ ኮንሶ ነው። ደግሞ ሃይማኖት እኮ አለው ያ ሰው። ያ ሃይማኖቱ ክርስቲያን ሊሆን ይችላል፣ ሙስሊም ሊሆን ይችላል። ለምሳሌ ክርስቲያን ነው እንበል። ይሄ ሰው አንድ ቦታ ሄዶ እዛ ደቡብ ውስጥ ከምባታ ሄዶ ሲኖር የኮንሶ ሰው እንዳልኳችሁ ቅድም ራስ በራስ ማስተዳደር በሚባለው ውስጥ ተስፈንጥሮ 3ኛ ዞን ውስጥ ነው የሚኖረው። እዛ እንዲኖር ያደረገው የሃይማኖት ማንነቱ አይደለም ገፍቶ እዛ ውስጥ ያስገባው። እዛ 3ኛው ሰርክል አስኳል ማንነት አለ፣ 2ኛ አካባቢ ማንነት፣ 3ኛው የዛ ብሔር አባል ያልሆነ ብያችኋለሁ። እና ተስፈንጥሮ 3ኛው ዞን ውስጥ ሲገባ በብሔር ማንነቱ ሃይማኖቱን ይዞ ነው ያ ሰው እዛ የሚገባው፣ እዛ እንትን ውስጥ የሚገባው። ስለዚህ የብሔር ማንነቱ የተገፋበት ሀገር ሃይማኖታዊ ማንነቱም ነፃ ሊሆን አይችልም ማለት ነው። ስለዚህ በአጠቃላይ የቡድን ማንነት እኩል ነው። በህገ መንግስት በተመሳሳይ ፕሪንሲፕል ነው ሊቀረጽ የሚገባው። ብሔር፣ ሃይማኖት፣ ነገድ እንበለው፣ ጎሳ እንበለው፣ ሌሎች ቡድኖች በሙሉ ከኢትዮጵያዊ ማንነት ጋር ከብሔራዊ ማንነት ጋር የሚኖራቸው ግንኙነት ተመሳሳይ በሆነ ፕሪንሲፕል ነበር መቀረጽ የነበረበት። ያ ባለመሆኑ ያመጣው የብሔር ፖለቲካ ሃይማኖት ተቋማትንም ችግር ይፈጥርባቸዋል ማለት ነው። በአሰላለፍ ደረጃ ያነሳው። ሁለተኛው ይሄ የመንግስትና ሃይማኖት የተለያዩ ናችሁ ነው የሚል አንቀጽ 11 ጥሩ ካስቀመጠ በኋላ ነገር ግን የዚህ የኢትዮጵያ ህገ መንግስት ማህበረ ፖለቲካ ለብሔር በጣም የተለየ ትርጉም ከመስጠቱ ጋር ተያይዞ መንግስታዊ ቅርጹን የፈጠረው በብሔር ነው። ይሄ ራስ በራስ ማስተዳደር በመሰረቱ ሰልፍ አድሚኒስትሬሽን ነው የሚባለው። ሰልፍ ሩል የሚባለው ሌላ ሀገር ራስን ማስተዳደር ማለት አሁን እኔ ያለሁበት አካባቢ ማሳቹሴትስ ነው ብያችኋለሁ ባለፈው ጊዜ። እዛ ማሳቹሴትስ ውስጥ ሰልፍ ሩል ወይም ማሳቹሴትስ ራሱን ያስተዳድራል ማለት ማሳቹሴትስ ስቴት ውስጥ ያለ ጥቁር ይሁን ነጭ ይሁን ስፓኒሽ ይሁን ማንኛውም ሰው በዚህ ራስ ማስተዳደር ውስጥ እኩል ነው። ማሳቹሴትስ ነጭ ስለሚበዛ የነጭ ስቴት አይደለችም፣ የሁሉም እኩል ነው። ራስ ማስተዳደር የሚባለው እንደዚህ ነው። ኢትዮጵያ ውስጥ ራስ ማስተዳደር በእንግሊዝኛ ሰልፍ ሩል ወይም ሰልፍ አድሚኒስትሬሽን የሚባለውን ራስ ብቻ አይደለም ሌላ ራስ ጨምረውበታል። አይታችሁት እንደሆነ ኢትዮጵያ ህገ መንግስት ላይ ራስን በራስ ማስተዳደር ነው የሚባለው። ተመልከቱ። ራስ ብቻ ራስ ማስተዳደር አይደለም፣ ራስን በራስ ማስተዳደር። ሁለት ነገር አለ። ሁለት ጽንሰ ሀሳቦች አሉ እዚህ ውስጥ። ራስ አለ፣ ያንን ራስ ደግሞ በራስ ምን ማለት ነው? መጀመሪያ ራስ ሲፈጥር ምን አደረገ? ፌዴራል ስርዓቱ ትግሬ የሚባል ራስ፣ ኦሮሞ የሚባል ራስ፣ አማራ የሚባል ራስ፣ ኮንሶ የሚባል ራስ፣ ሀዲያ የሚባል ራስ፣ እነዚህን ራሶች ፈጠረ። እነዚህ ራሶች ብሔሮች ናቸው። ከዛ በኋላ በራስ መተዳደር፣ ራስን በራስ ማስተዳደር ማለት ምን ማለት ነው? ኮንሶ ነው የሚያስተዳድረው። ይሄ ፕራይሞርዲያሊስት ያልኳችሁ ባለፈው በደም ሀረግ ላይ የተመሰረተ አስተዳደር ነው የተመሰረተው ማለት ነው። ራስን በራስ ማስተዳደር የትም ሀገር ነው ያለው እኮ። እዚህ ሀገር እንዳልኳችሁ አለ። በተለይ ፌዴራል ስርዓት ራሱ በሁለት ተዋጋዎች ነው የቆሙ። አስተዳደሩ ራሱ ሼርድ ሮል ኤንድ ሰልፍ ሮል ይባላል። በጋራ መተዳደርና በራስ መተዳደር።
በራስ መተዳደር ግን በራስ መተዳደር ማለት አይደለም። እዛ ራስ ውስጥ የተቀመጡ በዛ ፖለቲካ ዩኒት ውስጥ ያሉ ማናቸውም የተለያየ ሃይማኖት ያላቸው የተለያየ ብሔር ያላቸው ሰዎች ሁሉ በሙሉ ተሰባስበው አንድ የፖለቲካ ኮሚኒቲ ሆነው በአንድ የፖለቲካ ማህበረሰብነት በሀገር ደረጃ ተዋህደው በዛ ስቴት ውስጥ ግን ራሳቸውን ያስተዳድራሉ ማለት ብሔርን የሚመለከት ሃይማኖትን የሚመለከት አይደለም። ከዛ ውጭ ነው። ኢትዮጵያ ውስጥ ግን ያልነው ራስ የሚል ነገር ተፈጠረ። አማራ የሚባል ትግሬ የሚባል ኦሮሞ የሚባል ኮንሶ የሚባል ቡርጂ የሚባል ራሶች ከተፈጠሩ በኋላ እነዛ ራሶች በራስ ነው የሚተዳደሩት ማለት ብሔሩ በብሔሩ ተወላጅ ነው የሚተዳደረው ማለት ነው። ተወላጅ ማለት እንግዲህ የኢንስትሩሜንታሊስት የፕራይሞርዲያሊስቶች አስተሳሰብ ነው። ባለፈው እንደነገርኳችሁ ደም ሐረግን እየተከተለ ነው የሚሄደው ማለት ነው። እንግዲህ አንድ ሰው ሊቀመንበር ሆኖ ሊመረጥ ሲል የት እንሄድ? ደራሼ ውስጥ ለምሳሌ ደራሼ ውስጥ የደራሼ ሰው መሆኑን ለማወቅ እንግዲህ 5-6 ቅድመ አያቱ መቆጠር አለበት ማለት ነው። ማረጋገጫ መገኘት አለበት። የዛ ብሔር አባል መሆኑ መታወቅ መቻል አለበት ከጥንት። አንዳንዱ ደግሞ አንድ ከአባቱ ስም አልፎ የአያቱ ሲቆጠር የሌላ ብሔር ስም ካለው ደግሞ አይሱ የዚህ አካባቢ ሰው አይደለም ተብሎ የራስ በራስ የሚለውን ሕግ ያፈርሳል ተብሎ ይባረራል ማለት ነው። ይሄ አደገኛ የሆነ አስተሳሰብ፣ ዴሞክራሲያዊ ያልሆነ የደም ሐረግ እያሸተተ የደም ሐረግ እየፈለገ አስተዳደርን መሰረታለሁ የሚል አደገኛ አካሄድ ከባድ ማህበራዊ ምስቅልቅል አምጥቶብናልና ከዚህ መውጣት ይኖርብናል። አሁን ወደ ሃይማኖቱ ስመልሳችሁ ይሄ አስተሳሰብ ምንድነው? ይሄ የብሔር ፌዴራሊዝም አስተሳሰብ ምንድነው ሃይማኖት ላይ ያመጣው ያላችሁኝ እንደሆነ ሃይማኖቱን ራሱን የሃይማኖት ተቋማትን ራሳቸውን በራሳቸው እንዲያስተዳድሩ ደግሞ የሚያስገድድ ሁኔታ ውስጥ እንዲገቡ ያደርጋቸዋል። ለምሳሌ ኢትዮጵያ ኦርቶዶክስ ጥሩ ምሳሌ ትሆናለች። አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን አደረጃጀቷ ቀደም ባለው ጊዜ ባሪያ የለም፣ እስኩስጤስ የለም፣ ኮንሶ የለም፣ አማራ የለም፣ ትግሬ የለም፣ ሁሉ በክርስቶስ አንድ ናቸው የሚል እምነት ነው ያላት ቤተክርስቲያኒቷ። ይሄ ዶክትሪኗ ነው። ስለዚህ አንድ ሲኖዶስ ነው ያለው። ያ ሲኖዶስ ማዕከላዊ ነው። ዝም ብሎ አንድ የትግራይ ተወላጅ የሆነ ሰው ኮንሶ ሄዶ ቢያገለግል ዋናው ዓላማው የሚመጣው ዓለም ነው፣ ስለ ክርስቶስ ነው የሚያስተምረው። ስለዚህ የትም ሄዶ ማገልገል ይችላል ነው። ግን ይሄ ጉዳይ ምን ችግር ገጠመው? የኢትዮጵያ ሕገ መንግስት ቅርጸ መንግስቱን ሲያዋቅር በብሔር ላይ ስለሆነ ያደራጀው የብሔር ብሔረሰቦች ሲኖዶስ ማቋቋም አለብሽ የሚል ግፊት ወደ ቤተክርስቲያኒቱ መጣ ማለት ነው። እና ይሄ ግፊት ከየት መጣ ያልን እንደሆነ በአንድ በኩል መንግስትና ሃይማኖት የተለያዩ ናቸው ይልና በሌላ በኩል ግን ይሄ አስተምህሮ፣ ይሄ የመንግስት አስተምህሮ፣ ይሄ የመንግስት ዶክትሪን፣ ይሄ የመንግስት የብሔር ዶክትሪን ቤተክርስቲያን ውስጥ ገብቶ መንግስትና ሃይማኖት የተለያዩ አይደሉም፣ በእኔ አምሳል መቀረጽ አለብሽ ኦርቶዶክስ ቤተክርስቲያን፣ ፕሮቴስታንቱ በእኔ አምሳል መቀረጽ አለባችሁ የሚል ጫና ይፈጥርባቸዋል ማለት ነው። እና ይሄ አንዱ የኢትዮጵያ ህገ መንግስት የማህበረ ፖለቲካ ስህተት፣ ቅድም ያልኳችሁ ቡድንን በተለያየ መርሆ ለማስተናገድ የሄደበት ችግር ዞሮ መንግስትና ሃይማኖት የተለያዩ ናቸው ቢልም ግን የማይመች ቅርጸ መንግስት በመስፋቱ እንዲህ አይነት ችግር ውስጥ ከቷቸው ይገኛል የሃይማኖት ተቋማትን። ስለዚህ ይሄ ጉዳይ ካልተሻሻለ፣ የኢትዮጵያ ማህበረ ፖለቲካ ሳይንሳዊ ወደሆነ ምዕራፍ ውስጥ ካልገባ፣ ካልተሻሻለ በስተቀር የሃይማኖት ተቋማትም እንደው አንቀጽ 11 መንግስትና ሃይማኖት የተለያዩ ናቸው ቢል የሚለቃቸው አይሆንም ማለት ነው። አይ ደጀ ሰላም መጥቶ በእኔ አምሳል መቀረጽ አለባችሁ ብሎ መንግስትና ሃይማኖትን ሊያጣብቅ የብሔር ፌዴራል ስርዓቱንና የሲኖዶሱን አሰራር ተመሳሰሉ ሊል ደጃቸው መጣ ማለት እና ይሄ ችግር የተበላሸ የማህበረ ፖለቲካ አስተምህሮ ውስጥ ስለገባች ነው ምድሪቱ ማለት ነው። በአጠቃላይ እንግዲህ የኢትዮጵያ ህገ መንግስት ሲቀረጽ ወደፊት አንደኛ ስለ ብሔር ያነሳ ነው ባለፈው ሳምንት አንስተናል፣ እሱ መስተካከል አለበት። ሁለተኛው ይሄ ሃይማኖትን በሚመለከት ያሉት አንቀጾች በጎ ሆነው ከዛ በተጨማሪ ግን ለእግዚአብሔር አክኖሌጅመንት ፕሪያምብሉ ላይ እነ ጋና እንዳደረጉት፣ እነ ናይጄሪያ እንዳደረጉት፣ እነ ኬንያ እንዳደረጉት፣ እነ ብራዚል እንዳደረጉት፣ እነ አውስትራሊያ፣ እነ ካናዳ፣ አሜሪካ በየስቴቶቹ እንዳደረጉት
ኢትዮጵያም ይሄ ይገባታል ብዬ አምናለሁ። የኢትዮጵያ ህዝብ አማኝ ህዝብ ነው። ሲነሳ ሁሉን የሚችል እግዚአብሔር ኢትዮጵያን ይባርክ ይጠብቅ ብሎ መነሳት ነው ፕሪያምብላችን ላይ። ከዛ በኋላ ግን በሙሉ ህገ መንግስቱ መንግስትና ሃይማኖትን ለያይቶ ማስቀመጥ አለበት። ከሁሉም በላይ ግን ፖለቲከኞች ወደ ሃይማኖት ሲገቡ ይህንን የሚከታተል ተቋም ያስፈልጋል። አሁን ብልጽግና ፓርቲን እኮ ሀይ የሚለው እኮ ተቋም እኮ የለም እኮ። ማህበራዊ ጉዳይ አማካሪ የሚባለው ሰው እሱ ራሱ ገብቶ እንደውም እዛው ጥሩ ነው እያለ ሲያጨበጭብ ነው የምታየው። ተለዩ፣ ይሄ ትክክል አይደለም የሚል ሰውም ያስፈልጋል፣ ተቋም ያስፈልጋል። ከዛ ባሻገር እንግዲህ በሃይማኖትና በመንግስት መካከል መቻቻልን የሚገልጹ አንቀጾች ያስፈልጋሉ ህገ መንግስቱ ውስጥ። ከዛ ባሻገር መንግስትና ሃይማኖት ተለያይተው ግን የሚገናኙባቸው መስመሮች ደግሞ ምንድን ናቸው? አብረው እኮ መስራት አለባቸው። መንግስት ሃይማኖትን እንደ ሶሻል ካፒታል ነው ማየት ያለበት፣ እንደ ሃይማኖት ተቋም ሳይሆን እንደ ማህበራዊ ሀብትነታቸው። እነሱ ራሳቸውን ሃይማኖት ተቋማት የሚያዩት እንደ እግዚአብሔር ቤትነታቸው፣ መስጊዱ እንደ መስጊድ፣ ሌሎች የሃይማኖት ተቋማትም እንግዲህ እንደ ራሳቸው ነው የሚያዩት። ጆሆቫዎች መንግስት ቤት ነው እንደዚህ ነው የሚሉት፣ የሃይማኖት ተቋማቸው ነው፣ መብታቸው ነው ሁሉ ማምለክ። መንግስት ግን የሚያያቸው ሁሉንም በእኩልነት ማህበራዊ ሀብቶች ናቸው። እነዚህ ተቋማት ቅድም እንዳልኳችሁ ግለሰቡን በጣም ነው የሚቀርጹት። የግለሰቡን ተክለሰውነት በመቅረጽ ረገድ መንግስት ካለው ተጽዕኖ ሃይማኖት ተቋማት ያላቸው ተጽዕኖ ይበልጣል። ስለዚህ እነዚህን ዜጎቹን በዚህ ደረጃ ተጽዕኖ የሚፈጥሩ ተቋማትን መንከባከብ አለበት። እነሱን ሲንከባከብ ዜጋውን ግለሰቡን ይንከባከባል ማለት ነው። ግለሰቡን አከበረ ማለት ነው። ቤተክርስቲያኑን አንድን ምእመን አንድን ቄስ ቤተክርስቲያኑን ስታከብርለት አንተን ይወድሃል፣ መንግስት አንተን ያከብርሃል። መስጊዱን ስታከብርለት ፖለቲከኛ ስትንከባከብለት አንተን ይወድሃል ዜጋው። አንዱን አካሉን አንዱ ህይወቱን አካል ስለጠበክለት ስራህም ይሄ ስለሆነ መንግስት ማለት ነው። ስለዚህ ይህንን ጉዳይ ትኩረት መስጠት የሚያስፈልግ ይመስለኛል። በሃይማኖቱ መካከል ያለው መቻቻል ቶለራንስ ቅድም ያልኳችሁ መጠቀስ አለበት። ከሁሉም በላይ ግን እቺ ሁለተኛ ላይ ጠቀስኳት መንግስትና ሃይማኖት የሚሰሯቸው ስራዎች በተወሰነ ደረጃ መገለጽ መቻል አለበት። ግንኙነታቸው ምን መምሰል እንዳለበት በተለይ አነስተኛ ዶክመንቶች፣ ሌሎች ህጎች፣ ህገ መንግስት ላይ አጠቃላይ ፕሪንሲፕሉ ተቀምጦ በሌሎች ህጎች ግን የመንግስትና የሃይማኖት ግንኙነት የሃይማኖት ተቋማት ግንኙነት በሚመለከት ግን ዶክመንት ያስፈልጋል የሚል እምነት አለኝ። እንግዲህ ማህበረ ፖለቲካ ሲባል አንዱ እንዳልኳችሁ መነጽር ነው ማለት ነው። መንግስት ሃይማኖትን የሚያደርግበት መነጽር ምን ይመስላል የሚለውን የሚመለከት ነው። ባለፈው ብሔርን ብለናል፣ ዛሬ ሃይማኖትን ተወያይተናል። ሌሎች የተወሰኑ ጉዳዮችንም ደግሞ እዚህ በማህበረ ፖለቲካ ጉዳይ ላይ ልናነሳ እንችላለን። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ድረስ ደህና ሁኑልኝ። መልካም ጊዜ። ቻው ባይ